ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ዩኒት 1 the science of biology ከሚለው የፓርት 4 1.2 the basic tools of biologist የሚለውን ሴክሽን ማየት እንጀምራለን። በዚህ ሴክሽን ባዮሎጂስቶች የሚጠቀሟቸው መሰረታዊ ቱሎችን እንመለከታለን። እንደተለመደው ቪዲዮን ላይክ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቴሌግራማችንን ሪሜዲያል ፎከስ ኮሜንት ላይ ባለው ሴክሽን ላይ ገብታችሁ ባለው ሊንክ ገብታችሁ ጆይን ማድረግ ትችላላችሁ። ዛሬ የተለያዩ ለእናንተ ይጠቅማሉ ለምናስባቸው ማቴሪያሎች ሼር ስለምናደርጋችሁ ኢንፎርሜሽኖችን ዛሬ እንለዋወጣለን። እሱን ጆይን ማድረግ እንዳትረሱ። ጥያቄ አስተያየት ካላችሁ እንደተለመደው ኮሜንት ላይ መጻፍ እንዳትረሱ። ኦኬ biological information is gathered through observation and experiments conducted in the laboratory and in the field ይለናል። እንግዲህ እነዚህ ባዮሎጂካል ቱሎች የምንላቸው በዋናነት የሚጠቅሙን ለምንድነው? ኢንፎርሜሽኖችን ሳይንቲስቶች ወይ ባዮሎጂስቶች የተመለከቷቸውን በኦብዘርቬሽን በኤክስፐሪመንት ያገኘናቸውን የሚመለከቷቸውን እንትኖች ኢንፎርሜሽኖችን ጋዘር ለማለት ለመሰብሰብ ይጠቀሙበታል። በዋናነት በላቦራቶሪም በፊልድም practical interactions with biological objects and the processes are important in making the theoretical knowledge more concrete and meaningful ይለናል። እዚህ ጋር ስንመለስ አንድ ሰው ጥሩ ባዮሎጂስት ወይ አንድ ሳይንቲስት ጥሩ ባዮሎጂስት ነው ሊባል የሚችለው ጀስት ብዙ ቲዮሬቲካል እውቀት ስላለው ብቻም ሳይሆን የግድ ቱሎችን መጠቀም ይኖርበታል። የግድ አንድ ገበሬ ማረሻ ምናምን እንደሚያስፈልገው ለግብርናው ወይም አንድ አስተማሪ የተለያዩ ማርከር ቾክ ምናምን እንደሚያስፈልገው እንደዛውም ባዮሎጂስቶች ቱሎች በጥናትና ምርምራቸው የራሳቸው ቱል ያስፈልጋቸዋል ማለት ነው። ጀስት በቲዮሪ የሚያውቋቸውን እውቀቶች በሪል የሚያዩበት ወይም ለመረዳት እንዲቀላቸው የግድ ቱል ያስፈልጋል። የባዮሎጂካል ቱል ቀጥሎ በሰፊው እንመለከታለን። የላቦራቶሪ ቱል፣ የፊልድ ቱል እያለን እንከፋፍላቸዋለን። So the tools or instruments used in biology can be divided into the laboratory and the field tools ተብሎ በአጠቃላይ ባዮሎጂስቶች መረጃን በላቦራቶሪም በፊልድም እንትን በሚያሰባስቡበት ጊዜ ምልከታ በሚያደርጉበት ኤክስፐሪመንት በሚያደርጉበት ጊዜ ቲዮሬቲካል ኖሌጆችን ይበልጥ ግልጽ እና ሚኒንግፉል ለማድረግ ባዮሎጂካል ጌቶችን ከፕሮሰሶች ጋር አንድ ላይ ማገናኘት በጣም ኢምፖርታንት ይሆናል። በዛም ምክንያት በሁለት እንከፋፍላቸዋለን። በአጠቃላይ ዲቫይድ ጀነራሊ የባዮሎጂ ቱሎችን ኢንቱ ሜን ግሩፕ እንከፋፍላቸዋለን ቤዝድ ኦን የት እንደምንጠቀማቸው ቤዝድ ኦን where we use them። የመጀመሪያው ላቦራቶሪ ነው። ሁለተኛው ደግሞ ፊልድ ቱል እንላቸዋለን። ላቦራቶሪ ቱል የምንላቸው or instruments በአጠቃላይ በሆነ very closely ነገሮችን ማጥናት በምንፈልግ ጊዜ ወደ ላቦራቶሪ አምጥተን የተለያዩ እናጠናቸው ጊዜ ላቦራቶሪ ላይ የምንጠቀማቸው ቱሎች ናቸው። በዋናነት ላቦራቶሪ ቱል የምንላቸው ለምሳሌ እዚህ ጋር የተዘረዘሩ ዲሴክቲንግ ኪቶች፣ ማይክሮስኮፕ ለምሳሌ ማይክሮስኮፖችን በአይናችን ማየት የማንችላቸውን ህዋሶች፣ ጥቃቅን ነገሮች ህዋሳትን ለማየት ይረዳናል። ዲሴክቲንግ ኪት የምንላቸው ይሄ ኢንተርናል ነገሮች ጀስት መበለቻ እንደማለት ነው። ልክ ዶሮ ሲታረድ እንደሚበለተው ውስጥ ያለውን ኢንተርናል የእጽዋትም ሊሆን ይችላል የእንስሳትን ኢንተርናል ኦርጋናቸውን በጥንቃቄ ተከፍቶ ለማጥናት የሚያገለግሉ ልክ እንደ ሲዘርስ የምንለው መቀስ፣ ፎርሴፕስ፣ ቾፐር፣ ብራሽ የመሳሰሉ እነዚህ ዲሴክቲንግ ኪት እንላቸዋለን። ሌሎች ደግሞ ሴንትሪፉጅ አለ፣ ብዙ እዚህ ጋር የተጠቀሱ በፐተርዲሽ ለምሳሌ ሴንትሪፉጅ የተለያዩ ናሙናዎችን በጣም ሃይ ስፒድ በሆነ በከፍተኛ ፍጥነት በሚሽከረከር እንትን ውስጥ በማድረግ ሊኪዱም ፓርት ከተለያዩ ለምሳሌ በደም ውስጥ ያለን ሊኪድ ፓርቱን እና ሴሎችን ወይም ህዋሶችን
ለመለየት እንጠቀማለን በሴንትሪፉጅ በከፍተኛ ፍጥነት በማሽከርከር ማለት ነው። ሞርታል ፔስትል እነዚህ ናሙናዎችን ወደ ፓውደር ለመቀየር እንጠቀምባቸዋለን። ፔተርዲሽ ታውቃላችሁ ባክቴሪያዎችን ምናምን እንትን ለማድረግ ካልቸር ለማድረግ ወይ ለማሳደግ ለመያዝ የሚያገለግል እንደ ሳህን አይነት ቱል ነው። ሌሎኞቹ ደግሞ የፊልድ ቱሎች ናቸው። ፊልድ ላይ የምንጠቀማቸው ቱሎች ናቸው። ከነሱም ፕላንት ፕሬስ ቅድም እንዳልኳችሁ ላብራቶሪ ላይ የምንጠቀማቸው አሉ። ፊልድ ላይ ፊልድ ስንል አውትዶር ናቸው ማለት ነው። አውትዶር እነዛ ወይም ጫካ ላይ ሊሆን ይችላል። እነዛ ህይወት ያላቸው ነገሮች ናቹራል ሆማቸው ጋር በመሄድ ጫካዎች ላይ ብዙ ጊዜ ጫካዎች ላይ ባዮሎጂስቶችን በደኖች አካባቢ ወንዞች የተለያዩ ሜዳማ ቦታዎች ላይ ምናምን የምትመለከቱ ለፊልድ ጥናት አውትዶር ጥናቶች ሲኖርባቸው ነው። አውትሳይድ ይሄ ናቹራል ቦታቸው እነዛ ላብራቶሪ ቅድም እንዳልኳችሁ ክሎዝሊ የሆነ ኮንትሮልድ ሩም ነው። ላብራቶሪ ማለት የሆነ ነገሮችን ክሎዝሊ ለማጥናት ስንፈልግ ኮንትሮልድ የሆነ ሩም ነው። ይሄ ደግሞ የእነዛ ነፍሳት ወይም የሚጠኑ ነገሮች ተፈጥሯዊ መኖሪያ ቦታዎች ናቸው። ደኖች፣ ወንዞች፣ ፊልዶች ምናምን የምንላቸው እዛ ተኪዶ የሚጠና ጥናት ነው። እንደ ምሳሌ እዚህ ጋር ፕላንት ፕሬስ፣ ጂፒኤሶች፣ ጂአይኤስ፣ ዲገር የመሳሰሉ ለምሳሌ ፕላንት ፕሬሶችን የእጽዋት ናሙናዎችን ለረጅም ጊዜ ለማቆየት እንዲቻል ለማድረግ የሚያገለግሉ ናቸው። ኦገር ከመሬት ውስጥ ያሉ የአፈር ናሙናዎችን ለመሰብሰብ መሬቱን ለመቆፈር የሚያገለግል መሳሪያ ነው። ጂአይኤስ፣ ጂፒኤስ እነዚህ አንድ ባዮሎጂስቶች ያለበትን ትክክለኛ ቦታ ለማወቅ ወይም እነዛ ነፍሳት ወይም እንስሳትን መኖሪያ ካርታቸው ወይም ማፓቸውን ለመስራት ይረዳናል። አልቲሜትር የከፍታን ከአንድ ቦታ ከሲ ሌቭል ወይም ከባህር ጠለል በላይ ያለውን ከፍታ ለመለካት ይጠቅመናል። ኢንሴክት ኔት እነዚህ ነፍሳትን በራሪ ነፍሳትን ሳይጎዱ ለመያዝ ምናልባት ሎወር ግሬድ ላይ ስትማሩ በመጽሐፋችሁ በስዕልም መልክ በደንብ ታስታውሳላችሁ ብዬ አስባለሁ። እነዛን ለመያዝ የሚያገለግሉ መረብ አይነት ነገሮች ናቸው ኢንሴክት ኔት የምንላቸው ማለት ነው። ቅድም እንዳልኳችሁ በቃ እነዚህ ሁለቱን አንደኞችም የሆነ የላብራቶሪ ቱል የምንላቸው ክሎዝሊ የምናጠናቸው በሆነ ኮንትሮል ሩም የምናጠናቸው ናቸው። ሌሎኞች ደግሞ ናቹራል ሆማቸው ወይም እነዛ እጽዋት ወይም እንስሳት መገኛ ቦታቸው ላይ ሄደን ለማጥናት ስንፈልግ የምንጠቀማቸው ቱሎች ናቸው። ፊልድ ቱል የምንላቸው ማለት ነው። የመጀመሪያው የላብራቶሪ ቱል ወይም የባዮሎጂስቶች ከሚጠቀሟቸው ዋና ዋና ቱሎች አንደኛው ማይክሮስኮፕ ነው። ማይክሮስኮፕ is a precision device used to show objects that are too small to be seen at all with the naked human eye. Plus the microscope is the most important tool used in biological science ይላል። እንግዲህ በጣም ባዮሎጂ የምንለው እንግዲህ ሌላ መመልከቻ አይናቸው ነው ለባዮሎጂስቶች። በጣም ሃይ ፕሪሲሽን የሆነ ዲቫይስ ነው። በጣም ትንንሽ የሆኑ ህዋሶችን በአይነት ማየት የማንችላቸውን ህዋሶች ለማየት የሚያገለግለን ቱል ነው። በአጠቃላይ በባዮሎጂ ትምህርት ውስጥ ወይ በባዮሎጂካል ሳይንስ ውስጥ በማይክሮስኮፕ እጅግ በጣም ኢምፖርታንት ቱል ነው፣ መሳሪያ ነው። ምክንያቱም በአይናችን የማይታዩ ጥቃቅን ህዋሳቶች፣ ባክቴሪያዎች እነሱን እንድናይ የሚረዳን እንደ ተጨማሪ አይናችን ወይም ለባዮሎጂስቶች ተጨማሪ አዲሽናል አይ ሆኖ የሚያገለግል ነው። ማይክሮስኮፕ ምንድነው ስንል በጣም ጥቃቅን የሆኑ ነገሮችን ለማየት የምንጠቀምበት በጣም ፕሪሳይስ
ረቂቅ የሆነ መሳሪያ ነው ማለት ነው። ያለበለዚያ ዊዛውት ማይክሮስኮፕ እንግዲህ ህይወት ያላቸውን ነገሮች በሙሉ ህዋሶችን ሴሎችን ጨምሮ እነሱን ህይወታችን ከሴል ራሱ መገንባቱን ማወቅ አንችልም ነበር ማለት ነው። ስለዚህ በጣም ኢምፖርታንት የሆነ biological tool ነው microscope. After the invention of the first simple and crude type of microscope by Anton van Leeuwenhoek, advancements were made in the field of microscopy. እንግዲህ ሂስትሪውን ደግሞ ስንመለከት መጀመሪያ ጊዜ ማይክሮስኮፕ በጣም ሲምፕል ሆኖ ኢንቨንት የሆነ ወይ ሲምፕል እና በጣም ክሩድ ሆኖ ክሩድ ስንል አድቫንስድ ያልሆነው ማይክሮስኮፕ ማለት ነው። እንዳሁን ጊዜ አድቫንስድ የሆነ አይደለም። የመጀመሪያ አንቶን ቫን ሊዩዌንሆክ እሱ ነው ብዙም አድቫንስድ ያልሆነው የመጀመሪያው ማይክሮስኮፕ የኢንቨንት ያደረገው ሳይንቲስት ማለት ነው። ከሱ ጊዜ ጀምሮ ቴክኖሎጂ በጣም ያደገ ሞር አድቫንስድ የሆነ መጥቶ ዛሬ ላይ በጣም ማይክሮስኮፒክ ወርልድን ማየት ይችላል። በጣም ጥቃቅን የሆኑ ዋሳቶችን ጭምር በማይክሮስኮፕ ታግዘን ሳይንቲስቶች the best light microscope can magnify structures, increase in size of the image up to 1500 times their original or normal size. እንግዲህ ስለ ማግኒፊኬሽን እና ሪዞሉሽን እንመልከት። ማይክሮስኮፕ እንዴት ይሰራል የሚሉ ነገሮችን ለማወቅ ይበልጥ እነዚህ ሀሳቦችን በተለይ ማግኒፊኬሽን ምንድነው፣ ሪዞሉሽን ምንድነው የሚሉ ቃላትን በደንብ ማወቅ ያስፈልጋል። ለምሳሌ የቤስት የሚባል ላይት ማግኒፊኬሽን የምንለው ማይክሮስኮፖች ሳይዛቸው እንዲጨምር የማድረግ አቅም ወይም ማጉላት ማይክሮስኮፖች ምስልን ከመጠን በላይ አጉልተው ትልቅ አድርገው እንዲያሳዩልን የማድረግ ችሎታ ማለት ነው። ሶ the best የሚባለው ላይት ማይክሮስኮፕ እስከ 1500 ምርጥ የሚባለው የላይት ማይክሮስኮፕ አንድን ነገር እስከ 1500 እጥፍ አጉልቶ የማሳየት ችሎታ አለው። ይሄ ሲምፕል ማይክሮ ወይም ቤስት የሚባለው ላይት ማይክሮስኮፕ እስከዚህ አይነት የማግኒፊኬሽን ability ወይም አቅም ይኖረዋል። As this high magnification the image becomes less clear because the lenses cannot distinguish between small structures lying close together. ግን ማግኒፊኬሽን ብቻ አይልም። ለምሳሌ አንድን ይሄ እንደ ፕሮብለም እንወስደው አንድን ነገር በጣም ማግኒፋይ ካደረግን ያለ ሪዞሉሽን ወይም ያለ ሪዞሉሽን ማግኒፋይ ብቻ ምስልን ማድረግ ብለር እንዲሆን ወይም እንዲደበዝዝ ያደርገዋል። ስለዚህ የግድ ሪዞሉሽን ፓወር ያስፈልጋል ማለት ነው። the power of the microscope to scatter the image and show more details is known as resolving power resolution of the microscope እንለዋለን። ሪዞሉሽን አንድን ዲቴሉን እንድናይ ወይም በስትራክቸሮች መካከል ያለውን እንትን እዚህ ጋር አሁን cannot distinguish between small structure lying close together ለምሳሌ በጣም ተቀራርበው ያሉ ሁለት ስትራክቸሮችን ነጣጥሎ ለማየት አያስችለንም። ማግኒፊኬሽን ብቻ የግድ ምን ያስፈልጋል? ለዛ ሪዞሉሽን ነው የሚያስፈልጋል። ስለዚህ በጣም ክሊር በሆነ መልኩ እና ዲቴል እንድናይ የማድረግ ችሎታ ነው ሪዞሉሽን ፓወር። አሁን ለምሳሌ ቅድም ያልኩት በጣም ተቀራርበው ያሉ ሁለት ስትራክቸሮችን ነጣጥለን ለማየት የሚያስችለን ነው ሪዞሉሽን ፓወር ማለት ነው። በማግኒፊኬሽን ብቻ ከሆነ ደንብ ብቻ ዝም ብለን ማግኒፋይ ኢሜጆችን ካደረግን ምስሉ እንዲደበዝዝ ያደርጋል ማለት ነው። ስለዚህ የግድ ሪዞሉሽን ያስፈልጋል ማለት ነው። ማይክሮስኮፕ could be categorized into the following major groups depending on their complexity.
ማይክሮስኮፖችን እንደ ኮምፕሌክሲቲያቸው ወይም እንደ ውስብስብነታቸው እና በአጠቃላይ እንዳሰራራቸው በሁለት ፓርት ወይም በሁለት ግሩፕ ሜጀር ግሩፕ ከፋፈላቸዋለን። ሁለት ግሩፕ አይደሉም፣ በተለያየ ግሩፖች ነው የሚከፋፈላቸው። ለምሳሌ ሲምፕል ማይክሮስኮፕ፣ ኮምፓውንድ ማይክሮስኮፕ፣ ኤሌክትሮን ማይክሮስኮፕ እና ሌሎችም አሉ። ለምሳሌ ሲምፕል ማይክሮስኮፕ ብዙ ጊዜ አንድ ሌንስ ብቻ ነው የሚጠቀመው፣ ልክ ማግኒፋይንግ ግላሶች ማለት ነው። አንድ ማጉያ ወይም አንድ ሌንስ ነው የሚጠቀሙት ሲምፕል ማይክሮስኮፖች። ኮምፓውንድ ማይክሮስኮፖች ደግሞ ሁለት እና ከዛ በላይ ሌንሶችን ይጠቀማሉ ኢሜጆችን ማግኒፋይ ለማድረግ ማለት ነው። ያ ደግሞ ከሲምፕል ማይክሮስኮፕ የበለጠ ምስሉን በደንብ አጉልቶ ለማሳየት ሁለት እና ከዛ በላይ ሌንሶችን ይጠቀማል። ኮምፓውንድ ማይክሮስኮፕ ስሙም ኮምፓውንድ ያው ሁለት የሚለውን ይሰጠናል። ሌላው ኤሌክትሮን ማይክሮስኮፕ ኢንስቴድ ኦፍ ላይትን ከመጠቀም ይልቅ በጣም ፓወርፉል የሆነ ታይፕ ኦፍ ማይክሮስኮፕ ነው። ላይትን አይጠቀምም። ከላይት ይልቅ ቢም ኦፍ ኤሌክትሮኖችን ነው የሚጠቀሙ። በጣም ስሞለር የሆኑ በጣም ፓወርፉል የሆነ ኤሌክትሮን ማይክሮስኮፕ በጣም ስሞል የሆኑ በጣም ረቂቅ የሆኑ እንትኖችን ለማየት የኤሌክትሮን ጨረርን ወይም ቢም ኦፍ ኤሌክትሮን በመጠቀም እነዚህ ሴሎችን፣ ህዋሶችን፣ በጣም ስሞል ስትራክቸሮችን ለማየት ይመረዳን የኤሌክትሮን አይነት የማይክሮስኮፕ አይነት ነው። ሌሎችም አሉ አዘርስ ሌሎች በተለያየ ስፔሻላይዜሽን የምንጠቀማቸው ለተለያዩ ሳይንቲፊክ ኒዶች የምንጠቀማቸው የማይክሮስኮፕ አይነቶች አሉ። ጀስት ሰመራይዝ ለማድረግ ያህል ማግኒፊኬሽን ምንድን ነው? ሪዞሉሽን፣ እነዚህን ዲፍረንሺየት። ማግኒፊኬሽን ጀስት ኢሜጆችን አትልቆ ወይም ትልቅ አድርጎ እንዲመስል ለማድረግ ይረዳናል። ሪዞሉሽን ፓወር ደግሞ ሪዞልቪንግ ፓወር ምንለው ምስሎች በግልጽ ዲቴላቸውን መረጃ እንዲኖረን እንድናገኝ ይረዳናል። ሌላው ከኮምፕሌክሲቲ ይሄ ሲምፕል ማይክሮስኮፕ ደግሞ እስከ 1500 ሲምፕል ማይክሮስኮፕ የምንለው የላይት ማይክሮስኮፕ ማለት ነው። ሌንሶችን በመጠቀም እስከ 1500 ማግኒፊኬሽን ፓወር ወይም የማጉላት ፓወር። በቀጣይ ስለ ሲምፕል ማይክሮስኮፕ እንመለከታለን።